ቃል ደራሲ ዳንኤል አስቴር፣ ተርጓሚ ባሴ ሀብቴ፣ ተራኪ አማኑኤል አሻግሬ። ክፍል 14። ጆርጅ ክሎዌ በፍቅር ሲስማት ለስላሳው ሙዚቃ እንደገና ጀመረ። የሰርጉ ስነ ስርዓት የተከናወነው በማሪዮን ሄራልድ ቤት ሲሆን እሷም ለዚሁ የሰርጓ ቀን 3 ሙዚቀኞችን ቀጥራቸው ነበር። ለሰርጉ የታደሙት 170 የሚሆኑ ሰዎች ሲሆኑ የምግብ ቤቱ ክፍልም እንደ የዳንስ አዳራሽ ሆኖ ተዘጋጅቷል። የቡፌ ግብዣው የሚከናወነው ደግሞ በዚሁ መኖሪያ ቤት ቤተ መጻሕፍቱ ውስጥ ነው። ዝግጅቱ እየተከናወነ ቀኑም እጅግ በጣም ተስማሚ ነበር። የካቲት የመጨረሻው ቀን። ይህ ቀን ጥርት ያለ ነፋሻማ ሆኖ ሳንካልባ የሆነ የኒውዮርክ ቀን ሆኗል። ማሪዮን ሳን ፍራንሲስኮ የደረሰባትን ነገር እንደ መርሳት ያለች ይመስላል። ደሟ ግጥም ብሎ ሞልቶላታል። ጆርጅ በደስታ ፈንድቋል። ጋዜጠኞችም በዚሁ ሰርግ ላይ ተገኝተዋል። ታይም የተባለው ታዋቂ መጽሔት ፎቶ አንሺ ማይክልንና ማሪዮንን እንዲሁም ባሏን ጆርጅን ፎቶ አነሳቸው። ማሪዮን በባለቤቷና በልጇ ታጅባ ነበር ፎቶ የተነሳችው። ማይክል ሄራልድ እናቱን ዳረ። ማሪዮን ሄራልድ ከአሁን ጀምሮ ማሪዮን ክሎዌ ትባላለች። የጆርጅ ክሎዌ ባለቤት ማለት ነው። ማይክል ሄራልድ ከዚህ ጊዜ ጀምሮ የኮተር ሄራልድ ባለቤት ነው። የአንድ ግዙፍ ድርጅት የኮተር ሄራልድን ያህል ግዙፍ ድርጅት ፕሬዝዳንት መሆን ለማይክል የተሰማው ስሜት። ሆኖም ይህ ስሜት ቢሰማውም ይህን ስሜቱን ደግሞ ማይክል ሊደብቅ አይሻም። ፕሬዝዳንት በዚህ ዕድሜው ባለቤት ሆነ። በማግስቱ ታይም የተባለው በመላው ዓለም የሚሰራጭ መጽሔት የማይክልን ፎቶ በሽፋኑ ገጽ ላይ ይዞት ወጣ። ድንቅ ተባለ። በዚህ ዕድሜ የኮተር ሄራልድ ፕሬዝዳንት። የማሪዮንና የጆርጅ ክሎዌ ሰርግ ዕለት። የዛን ዕለት ማይክል ወደ እናቱ ቀረብ ብሎ ሚሲስ ክሎዌ አለ። አዲሱን የጋብቻ ስሟን እየተጠቀመና ለዳንስ እየጋበዛት። አዲሱን ስምና አክብረው፣ ጋብቻውን አክብረው አለ። አዲሱን ስምና አክብረው ሲል ናንሲ ትዝ አለችው። እንዳለው ሆነ። አከበሩት። ጆርጅና ማሪዮን ክሎዌ በጋብቻ ተሳሰሩ። ሁለቱም ለረጅም ጊዜ ተሰቃይተዋል። ደስ ይበላቸው፣ ደስታ ይገባቸዋልና፣ ደስታ ያስፈልጋቸዋል።
ጋብቻቸውን ምክንያት በማድረግ ወደ አውሮፓ ሄደው ለመዝናናት አቅደዋል። ደስ ይሰኛሉ። በጣም ቆንጆ እኮ ነው የኔ ሸጋ አለች ማሪዮን ማይክልን በፍቅር እየተመለከተችው። አንቺን አላየሻትም፣ አሸብርቀሻል፣ ተውበሻል አለ ማይክል ከልቡ። ቤቱ ሳይቀር እንደ አዲስ ያበራል፣ አምሯል አለ። በጣም አሸብርቋል አይደል አለች ማሪዮን። ማይክ ከልቡ ተደስቶ ማሪዮንን ተመለከታት። እናቱ ነች እኮ ይህች ሙሽሪት እናቱ ነች። ሙሽራ ትመስላለች። የእውነት ሁኔታዋ ሁሉ የሙሽራ የልጃገረድ ሙሽራ ሆና ታየችው። ሚስተር ሄራልድ የሚል ድምፅ ቀሰቀሰው። ማይክል ሄራልድ በጣም ደስ ያለ ትመስላለህ ዛሬ። ዌንዲ ነበረች። ሲያያት እንደ ወትሮው አላፈረም። አይኑ አልሸሻትም። ይሄ ቀርቷል። ዛሬ ቤን አቭሪና ዌንዲ ሊጋቡ ተጫጭተዋል። የጮኝነት ቀለበቷ እንቁ ያለበት ቀለበቷ በቀለበት ጣቷ ላይ ያበራል። ሊጋቡ ወስነዋል። ማይክል ሄራልድም ዋና ሚዜ ሆኖ ተመርጧል። ተስማምቷል። ደስ አትልም አለ ማይክል እናቱን ለዌንዲ ያሳያት። ዌንዲ አንገቷን ባውንታ ነቅንቃ በደስታ ፈገግ አለችለት። ዛሬ ደስ ብሎት ስላየችው እሷም ደስ አላት። እንዲህ ደስ የሚለው መስሏት አያውቅም። ብቻ ነገሩ ሁሉ አይገባትም። ገባት አልገባት ደግሞ ደንታው አይደለም። ለሷ እንደሆነ ቤን አለላት። የቤንን ያህል በፍቅር ደስ ያሰኛት ወንድ የለም። አንቺም በሚቀጥለው በጋ እንዲህ ቆንጆ ሆነሽ ማየት አለብኝ። ሙሽራ ቆንጀት ሲል የሰራ አካላቴ በደስታ ይሞላል አለ ማይክል ዌንዲን በደስታ አተኩሮ እያየ። ደስ አላት። ዛሬ ጓደኛዋ ነው። ትወደዋለች፣ አትመኘውም። ለጓደኛ የሚገባውን ሁሉ ግን ትመኝለታለች። አሃ የኛ ጀግና የሰው ጮኛ ታሽኮረምማለህ። ቤን አቭሪ ነበር እንዲህ አለው። ቤን 3 መለኪያ ሻምፓኝ ይዞ ነበር የመጣው። በሉ ትቀጣላችሁ፣ ይሄው 2 መለኪያ እናንተ ነው፣ አንሱና ጨልጡ አለ ቤን በደስታ ፈክቶ። ቀጥሎም በነገራችን ላይ ማይክ ምን እንደሚሻለኝ እንጃ እንጂ ፍቅር ይዞኛል ከማሪዮን ጋር አለው። ቃላጥክ ዛሬ ጠዋት ለአንድ ጎረምሳ ዳርኳት አለ ማይክ። ቤን ወይኔ በሚል ሁኔታ ጣትና ጣቱን አጭሆ ደንግጦ ቀረ። በዚህም ነገር ሶስቱም ከልባቸው ሳቁ። ሙዚቃው የተጀመረው ገና ስቀው ሳያበቁ ነበር። በዚህ ጊዜ ማይክ ሙዚቃው ጀመረ፣ መሄድና እናቴን ለዳንስ መጋበዝ አለብኝ። ደንቡ እንደሚለው እኔና እሷ ዳንሱን እንከፍታለን፣ ጆርጅ ቅርታ ጠይቆ ይነጥቀኛል። ይህም ብሎ ወደ ዳንሱ አዳራሽ ከገባ በኋላ እናቱን በአዲሱ የጋብቻ ስሟ ጠርቶ ለዳንስ የጋበዛት። ዛሬ በጣም ደስ ያለው ይመስላል አለች ዌንዲ ማይክን እንደተለያቸው። እንዲህ አንዳንድ ቀን እንኳን ደስ ብሎት እንየው እንጂ አለ ቤን ፊቱ በተመስጦ ተሞልቶ። ከዚያም ድንገት ተመስጦን ነጥቆ ከልቡ ፈገግ እያለ ያያት። አንቺም ዛሬ በጣም ደስ ብሎሻል አላት። ደሞ እኔ መቼ ከፍቶኝ ያውቃል እድሜ ላንተ እንጂ አለች ከልቧ። ለጥቂት ጊዜ ጸጥታ ሆነ። ከዚያ በኋላ በነገራችን ላይ እጠይቃለሁ እያልኩኝ እየረሳሁት ያችን ፎቶግራፍ አንሺ አነጋገርካት ወይስ እንዴት አደረክ ስትል ጠየቀችው። አላነጋገርኳትም አለ ቤን ራሱን በአሉታ እየነቀነቀ። ማይክል ያነጋግራት አስቧል። አልመስልሽ አላት።
ማይክ ጊዜ አግኝቶ? ጥያቄዋ መደነቅም ነበረበት። ጊዜ እንኳን የለውም፣ ግን ማይክ ለሥራ ጊዜ ያጣል ብለሽ ነው? እንደምንም ያብቃቀዋል። ለዚህም ለሌላ ሺህ ጉዳይም በሚቀጥለው ሳምንት ወደ ሳን ፍራንሲስኮ ይሄዳል ተብሏል አለ ቤን። በመካከላቸው ጸጥታ ሆነ። ዌንዲ ማሰብ ቀጠለች። የለም ማይክን አላውቀውም፣ ሁል ጊዜ አዲስ ነው። እንዲሁ ብቻ አይመስለኝም። ማይክ ምን እንደሆነ የሚያውቀው ያለኔ ምናልባት ቤንም ቢሆን እንጃ፣ ምናልባት ያውቀው ነበር ማለት ይቻላል፣ በፊት ማለት ነው። ግን አሁንስ ያውቀዋል? ኧረ በፊትስ ቢሆን ያውቀው ነበርን? አስቸጋሪ ነገር ነው። መደነስ ትፈልጊያለሽ? አለ ቤን። መለኪያውን ጠረጴዛው ላይ አኖረና እያቀፋት መፈለግ ብቻ አለች ደስ እያላት። ተያይዘው ወደ ዳንሱ አዳራሽ ገቡ። ትንሽ እንደደነሱ፣ ቢያንስ ለነሱ ትንሽ የደነሱ ነበር የመሰላቸው። ማይክል በመካከላቸው ሊገባ ሞከረ። ተራዊ ድረሰኝ እንጂ አላቸው። እንዲች ነችና ምን አለና ይደርሳል አለ ቤን። ሰውየው ደህናም አይደለ? ለመሆኑ ከእናት ጋር ልትደሰት አልነበረም እንዴ ትተህን ሄድከው? ባክህ እሷ ጆርጅን ስታይ እኔን ፈነገለችኝ። ሶስቱም ሳቁ። ደግ አደረገች፣ አዋቂ ይሉሃል እንዲህ ነው አለ ቤን እየሳቀ። ቤን ወለሉን አልለቀቀም፣ ማይክልም አልተመለሰ። ሶስቱም በአንድነት መደነስ ጀመሩ። ይህ የተሰማት ዌንዲ በሳቅ መንከትከት ጀመረች። ቤንና ማይክ ያንን ያህል ሲደሰቱ ስታይ አደጋው ከመድረሱ በፊት የነበረው ሁኔታ በዓይነ ህሊናዋ ታያት። እንዲህ ነበር የሚደሰቱት ማለት ነው ስትል አሰበች። ዛሬ ይሄ በመመለሱ ደስ ብሏታል። መሳቅ ጀመረች። በመካከሉ ማይክ ቤንን በቲያትራዊ ቁጣ እየተመለከተው ስማ አፍሪ፣ ከዚህ ጥፋ ብያለሁ፣ ጥፋ። ከጮኛህ ጋር ለብቻዬ መደነስ እፈልጋለሁ ማለት ይግባ ሲል አስጠነቀቀው። አልሄድም፣ አይቻልም ብል ምን ሊመጣ አለ መልሶ ቤን። ሶስታችንም ከዳንሱ ወለል ተጠርገን እንድንጣል ታዛለች እናቴ። ያ ደግሞ ጥሩ አይመስለኝም። በዚህ ሁኔታ ከቆዩ በኋላ ስሙ አለ ማይክ ድንገት፣ ለምን ሄደን ኬክ አንበላም? ተስማሙ። ኬኩ ወዳለበት ቦታ ሲሄዱ ቤን አፍሪ የጫማውን ሶል አየት ካደረገ በኋላ ሳታየው ዌንዲን ባውራጣቱ እያሳየና አትሰማማሉ በሚል ሁኔታና ቲያትራዊ በሆነ ሹክሹክታ ዳንስ አትችልም እቺ ሴት፣ ጫማዬን ታያለህ አለው። ማይክልም የኔንም ተመልከተው ሲል አጋነነ። የእናንተን አሳያችሁ፣ እኔ ደግሞ ነገ በእግሬ መሄዴ የማይቀር ነው አለች ዌንዲ በማኩረፍ ስሜት። በዚህ እየተሳሳቁ ኬኩ ቦታ ደረሱ። ኬኩን አንስተው እየገመጡ ዳንሱን መመልከት ጀመሩ። የተጠሩት ሁሉም ማለት በሚቻል መልኩ ሀብታሞች ነበሩ። በሀብታም ሴቶች አንገት ላይ የተንጠለጠለው የእንቁና የሉል ጌጦች ያበራሉ። ልጃገረዶችም አበባ መስለው ነበር። ትንሽ ቀደም ብሎ ይሄን ባይኖሮ አለ ቤን
በውሸት የጸጸት ድምፅ ልጃገረዶችን እያየ። እንዴታ አለ ማይክ ቀልዱን እየተከተለ። ወደ መጸዳጃ ቤት ብቅ ብዬ ያፍንጫዬን ላብ በፑደር ላስተካክል አስቤ ነበር። አሁን ግን እናንተ ሰዎች የምትታመኑ መሆናችሁ አልታየኝም። ይቅርብኝ፣ አልሂድ አለችው ዌንዲ። አይ ለዚህ ሳታስቢ እጠብቅሻለሁ አለ ቤን። ምን ጊዜ ኖሮህ ጌታዬ? አንተንም የሚጠብቅ በተገኘ እንኳን አንተ ሰው ልትጠብቅ። ቤን አፍሪ ግዴለሽም ብሎ ብርጭቆዋን ተቀብሎ እንደማባረር አደረጋት። ዌንዲ ወደ ወይዛዝርት ክፍል ስትሄድ ሴት ብሎ ዝም ናት አይደል ማይክል? ማይክም አድናቆቱን ከልቡ ገለጸለት። ከዚህ ቀጥሎ ቤን ማይክን በደንብ እየተመለከተ ሁሌ ሳስበው ምንኛ ታድያለሁ እላለሁ። ማይክ ያኔ ስነግርህ አለመናደድህ ስለኔና ስለሷ የነገርኩህ ዕለት ማለት ነው አለው። ለምን እቆጣለሁ? ደግሞ እኮ አየህ እኔ ለእንደዚህ አይነቱ ነገር ጊዜ የለኝም። ለወደፊቱ ግን ጊዜ እንደሚኖርህ አልጠራጠርም። ምናልባት ሆኖም ለጊዜው እናንተ ሄዱ፣ አግቡ፣ ተጋቡ። እኔ ልጄ ከባድ ሥራ አለብኝ። ከባድ ኃላፊነት ነው የተጫነብኝ። ማይክ ይህንን ያህል ቢልም ከዚህ በፊት ይህን የመሰለ ነገር እንደሚያስከፋው አልተከፋም። ፈገግታ በፊቱ ላይ እንዳለ ነበር። እንዲሁ ፈገግ እንዳለ መለኪያውን ተመለከተ። ከዚያም ለጤናችን በሚል ቅኝት ብድግ አድርጎ ለሁላችን አለ። ሁለቱም ግጥም አድርገው ጠጡት። ማይክል የእጅ ሻንጣውን ጧ አድርጎ ሲዘጋ አውሮፕላኑ የሳን ፍራንሲስኮ ማረፊያውን አስፋልቱን ያዘ። በመንገድ ላይም እያለ አላረፈም ነበር። በሳን ፍራንሲስኮ ውስጥ በሚቆይበት ጊዜ ብዙ ሥራ መስራት አለበት። ብዙ ስብሰባዎች ይጠብቁታል። የተለያዩ ሐኪሞችን ማነጋገር፣ ጥያቄዎችን መመለስ፣ የተለያዩ ሥራዎችን መመልከት፣ አርክቴክቶችን ማነጋገር፣ ማደራጀት፣ መመሪያ መስጠት። በዚያ ላይ ደግሞ ያችን ፎቶግራፍ አንሽም ማነጋገር፣ ማግባባት ማለቂያ የለውም። ሆኖም እንደምንም ይወጣዋል። ለምዶታል። ወይ የምግብ ሰዓቱን በማሳለፍ ወይም ደግሞ የመኝታ ሰዓቱን በመቀነስ ወይንም በሌላ ብቻ ይወጣዋል። ይህን እያሰበ በአንደኛ ደረጃ የበረራ ክፍል ከተቀመጠበት ወንበር ላይ ባለው ረብራብ ላይ አጥፎ ያስቀመጠውን ካፖርት ሲያወርድ ሆስተሷ አይኗን እንደጣለችበት ተገንዝቦ ፊት አልሰጣትም ነበር። እንደ ሁልጊዜውም ጸጥ ብሎ ወደ ውጭው በር አመራ። ሴቶቹ ሲያዩት እንዲህ አድርጎ ትቷቸው መሄዱንም እንደ ሥራው ሁሉ ለምዶታል። ሰዓቱን አየ። ከከሰዓት በኋላ መሆኑን ተገነዘበ። አውሮፕላን ማረፊያው ድረስ መጥቶ የሚጠብቀው መኪና እንዳለ ያውቃል። ምናልባትም ዛሬውኑ ስብሰባዎች ማካሄድ ይኖርበታል። ነገ ጠዋት ቁርስ ላይም ስብሰባ አለው። ከጠዋቱ 1 ሰዓት ጀምሮ የማይክል ሄራልድ ሕይወት ይሄው ነው። ማይክል ሄራልድ ስለ ሥራ እንጂ ስለ ሌላ ነገር አያስብም። በእርግጥ ያስባል። ስለ እናቱ ያስባል። ስለ ጆርጅ ክሎዌ ያስባል። ስለ ቤንና ስለ ዌንዲም ያስባል። እናቱና ጆርጅ ግን አሁን የሉም። ማጆርካ ውስጥ የሙሽርነት ጊዜያቸውን እያሳለፉ ዓለማቸውን ይቀጫሉ።
ቤንም በዌንዲ ቅፍ ውስጥ በሰላም ኒውዮርክ ውስጥ ይምነሸነሻል። ሁሉም ሰዎች ተንከባካቢ አላቸው። ስለ እነሱ መጨነቅ አያስፈልገውም። እሱንም ቢሆን የሳን ፍራንሲስኮ ሕክምና ማዕከል እያቀማጠለ ያኖረዋል። ይሰራል። ከዚህ የበለጠ ምን አለ? ለማይክል ሄራልድ ሥራ ሰላሙ ነው። እንዳሰበው ሆነ። መኪና ይጠብቀዋል። ተሳፍሮ ወደ ታላቁ ፌርሞንት ሆቴል አመራ። ተይዘዋል የተባሉት ሁለቱም ልዩ ክፍሎች በትክክል እንደተጠበቁ ሆነው አገኛቸው። ሁለቱም ክፍሎች የራሳቸው ሳሎንና መኝታ ክፍል ያላቸው የተሟሉ ክፍሎች ሲሆኑ ለማይክል አንዱ ክፍል በቂ እንደሆነ ግልጽ ነው። ሁለተኛውን ልዩ ክፍል የተከራየው ለስብሰባ ሲባል ነው። ሲያስበው በሁለቱም ውስጥ ስብሰባዎችን ማካሄድ እንደሚችልም ገመተ። ባንዴ ዕቃው ተራግፎ ክፍሉ ውስጥ ከገባለት በኋላ ድካሙ በሚገባ ሳይለቀው ሥራ ጀመረ። ያን ዕለት የመጨረሻውን ጉዳይ ተነጋግሮ ሲጨርስ ከምሽቱ 3 ሰዓት ገደማ ሆኖ ነበር። ሌላ ጉዳይ ሊጨምር አልቻለም። ደከመው፣ ራበው፣ ይበቃዋል። እዚያው ክፍሉ ውስጥ እንዳለ ስልክ ደውሎ ቤስቲካ እንዲያመጡለት አዘዛቸው። ቤስቲካው እስኪመጣለት አልጋው ላይ ተንጋሎ እግሩን ቡና ማቅረቢያው ጠረጴዛ ላይ ዘርግቶ ተዘረረ። ወዲያው አነጋገርካት የሚል ድምጽ የሰማ መሰለው። በርግጥ ድምጹን ሰምቶታል። ነገር ግን ድምጹ ግዙፍ አልነበረም። ድምጹን የሰማው በሐሳቡ ነበር እንጂ። ድምጹም የእናቱ ድምጽ ነበር። ያን ያህል ጉልህ ሆኖ በመሰማቱ ገረመው። ቀና አለ። ዞር አለ። ክፍሉ ከሰዎች ጋር በነበረበት ጊዜ በተጨሰው የሲጋራ ጭስና በውስኪ ሽታ ታፍኗል። እንዲያውም አለ በሐሳቡ የምበላውን ነገር እስኪያመጡልኝ ልደውልላት፣ እኔንም እንዳልተኛ ይረዳኛል። ደወለላት። ሄሎ አለች 3-4 ስልኩ ከጮኸ በኋላ። እንደምን አመሸሽ ሚስ አዳምሰን፣ ማይክል ሄራልድ እባላለሁ አለ። ባለችበት ላይ ደንዝዛ ቀረች። ልትጮህ ቃጣት። ሆኖም እንደምንም ብላ ተቆጣጠረችው። ትንፋሿንም ዋጥ አደረገችው። ይህን ሁሉ ካደረገች በኋላ ነው ሳን ፍራንሲስኮ መጥቷል ማለት ነው አለች። ይህን የተናገረችው በመጠኑ በሚቆራረጥ በጎርናና ድምጽ ነበር። ያንን ድምጽ የሰማው ማይክል የተቆጣች መሰለው። ምን አስቆጣት አለ በሐሳቡ። ምናልባት በሌላ ነገር ተበሳጭታ ይሆናል፣ ወይም ቤቷ ሲደውሉላት አትወድ ይሆናል። ብቻ የሰው ጸባይ ብዙ ነው። ያም ሆነ ያ ማይክል ደንተው አልነበረም። አዎ ሳን ፍራንሲስኮ ነው ያለሁት እና ተገናኝተን አንዳንድ ነገር ብንወያይ ብዬ ነበር አለ ማይክል። የለም ምንም የምንነጋገረው ነገር የለም። ለእናትህ ግልጹን የተናገርኩ መስሎኝ ነበርኩ አለች። አልቅሽ አላት። ሰውነቷ ሁሉ ተንቀጠቀጠ። የስልኩን እጀታ እንደያዘችው ተንዘፈዘፈች። አልነገረችኝም፣ ምናልባት ረስታው ይሆናል አላት። የማይክልም ድምጽ የሱም ድምጽ እንደሷ ድምጽ ውጥረት ይሰማበት ጀመረ። ከአንቺ ጋር እንደተለያያችሁ ቀለል ያለ የልብ ድካም በሽታ ስለተነሳባት ከህመሙ በኋላ ረስታው ይሆናል። ያው ልትረጂው እንደምትችይው አመማት አለችና ዝም አለች። ግን ወዲያው አሁንስ እንዴት ነው ተሻላት ስትል ጠየቀችው። አሁን ደህና ናት። ከዚያም አልፎ ባለፈው ሳምንት ባላግብታ አሁን ማጆርካ ውስጥ ትገኛለች አላት ማይክ።
አንድ ነገር መጥቶ ጉሮሮዋ ላይ ተሰነቀረ። ውሻ የኔን ሕይወት ብልሽትሽቱን አውጥታ ስታበቃ እሷ ተሰርጋ ትምነሸነሻለች እንጂ አለች በሐሳቧ። ጥርሷን ማንቀጫቀጭ ማማራት። ስልኩን ጆሮ ላይ ድርግማ አድርጎ መዝጋትም አሰኛት። ይሄ እንኳን ከቁም ነገራችን ውጭ ነው አለ ማይክል። እና መቼ እንገናኝ ትያለሽ? አንችልም ብዬ ነገርኩህ እኮ። ይህን ያለችው በፍጥነት ነበር። እንተፍ ያለችበት ያህል ተሰማው። ጉዳዩ አስደንግጦት ወይም አስገርሞት አይኑን ገርበብ አደረገ። ግን ብዙም አልተጨነቀም። ጉልበት አልነበረውም፣ ደክሞት ነበርና። እሺ ይሁን፣ ተሸነፍኩ ለአሁኑ ማለቴ ነው። ምናልባት ሐሳብሽን ከቀየርሽ ፌርሞንት ሆቴል ነኝ፣ ደውይልኝ። አልደውልም። ደግ ደህና ደር ሚስተር ሄራልድ። ደህና ደሪ ሜሪ አዳምሰን። እንዴት ባንዴ ነገሩን ቁርጥ አደረገው። ደሞም ፈጽሞ ማይክልን የመሰለ ነገር የለውም። የደከመ ሁሉ ነገር ገደል ይግባ ብሎ የተወው ይመስላል። በእነዚህ 2 ዓመታት ውስጥ ምን ደርሶበት ይሆን? ምን አጋጥሞት ይሆን? ስልኩን ከዘጋች በኋላ ለረጅም ጊዜ ስለ ማይክል ብዙ ጥያቄዎች ጠየቀች። ስለ ማይክል ባያሌው አሰበች። ውዴ ዛሬ ጸጥ ብለሻል። ቅሬ የተሰኘሽበት ነገር አለ? አለ ፒተር ግሬግሰን ምሳ የሚበሉበትን ጠረጴዛ አሻግረው እያየ። ሜሪ ምንም አልሆንኩም በሚል መንገድ ራሷን ነቅንቃ ወይኔ የተቀዳበትን መለኪያ እያሽከረከረች ምንም አልሆንኩም፣ ቅሬ ያለኝ ነገርም የለም፣ እያሰብኩ ነው ስለምጀምረው አዲስ ሥራ፣ አዲስ ፕሮጀክት ሳስብ ሁሌም እንዲህ ያደርገኛል። ከአእምሮዬ ማውጣት አልችልም። ይህንን ያለችው ስትዋሽ ነበር። ይህን ደግሞ እሷም ታውቀዋለች፣ ፒተርም ያውቀዋል። ነገሩ ሌላ ነበር። ከትናንት በስቲያ ምሽት ላይ ማይክል ከደወለ ጊዜ ጀምሮ ናንሲ ዛሬን መኖር አልቻለችም። ወደ ትላንት እየተስፈነጠረች ከዛሬ 2 ዓመት በፊት የሆነውን ሁሉ ታስባለች። የምታስበው ሁሉ የመጨረሻዋን ቀን ነበር። ብስክሌቶቻቸውን ሲነዱ፣ ወደ ባዛሩ ሲገቡ፣ ፎቶግራፍ ሲነሱ፣ ካንዲ ፍሎስ ስትልስ፣ ሰማያዊዎችን መቁጠሪያዎች በባህሩ ዳርቻ ላይ ስትቀብራቸው፣ የገቡት ቃል የመሳሰሉት። ያን ዕለት ማታ የለበሰችው ቀሚስ ማይክልን ልታገባ ስትወጣና እናም በመጨረሻ የማይክል እናት ድምጽ እሷ በፋሻ ተደግልላ ያነጋገረቻት ሴትዮ፣ ይሄ ሁሉ ልክ እንደ ፊልም ባይኗ ላይ ጎልቶ ይታያት ነበር። ብዙ ጊዜ ሌላ ነገር ልታስብ ሞከረች፣ ግን አልቻለችም። ከዚህ ሐሳብ ልታመልጥ ከቶ አልተቻላትም። ውዴ ግን ደህና ነሽ? አለ ፒተር በመጨነቅ። ምን ትሆናለች ብለህ ነው? አይዞህ አትጨነቅ፣ ደህና ነኝ፣ በእውነት ደህና ነኝ። ይቅርታ ዛሬ መቼም አስጨነቅኩህ፣ ምናልባትም ደክሞኝ ይሆናል በቃ አለችው። ሆኖም አላመናትም። የሚመለከተው ፊቷ ብዙ ነገር ይናገራልና። የተከፋ ፊቷን፣ በዓይኖቿ መካከል የተቋጠረ ግንባሯን አይቶታል። ከፌ ጋር በቅርብ ተገናኝታችሁ ነበር? አለ ፒተር። አልተገናኘንም። አንድ ቀን ምሳ ጋብዛታለሁ እያልኩ አልቻልኩም። ኤግዚቢሽኑ ከተከፈተ ወዲህ ሥራ በዛኩ አለችው። ኤግዚቢሽኑን ስታነሳ ውለታውን በሚነግር ድምጽ ነበር የተናገረችው።
ከዚያም አስከትላ ምን እንደምታየው ከፎቶግራፍ ማጠቢያ ክፍል ወጥቼ አላውቅም አለች በድጋሚ። እንዲህ በጓደኝነት ማለቴ ሳይሆን እንደ ሐኪም አነጋግራሽ ታውቃለች ወይ ማለቴ ነበር አላት። አረ በፍጹም እንዴ አልነገርኩህም እንዴ? ከገና በፊት እኮ ያንን ጉዳይ ጨረስን ብዬ። ግን እኮ ማን እንደሆነ ውሳኔውን የሰጠው አልነገርሽኝም። አንቺ ትሆኚ እሷ? የወሰንኩት እኔ ነኝ፣ ግን ስነግራት አልተቃወመችኝም አለችው። ፒተር የአእምሮ ሕክምና እንደሚያስፈልጋት በመጠቆሙ ናንሲ ትንሽ ቅር አላት። ስለዚህም ሕክምናው እንደማያስፈልጋት በተዘዋዋሪ እንዲህ ስትል ልትነግረው ሞከረች። ፒተር ምንም የመረበሽ ስሜት የለብኝም፣ ድካም ብቻ ነው። ደሞ እሱ ይለቀኛል ይሆናል፣ ግን ልቤ ይጠረጥራል። ምክንያቱም አየሽ እፊትሽ ላይ የሆነ ነገር ይታየኛል። ማለት ከ2 ዓመት በፊት የነበረው ነገር የሆነው ሁሉ እየመጣ የሚያስጨንቅሽ ይመስለኛል። ይህንን ሲል እየተጨነቀና ሁኔታዋን እያጤነ ነበር። ሰምታው ሽምቅቅ ስትል ሲያይ ደነገጠ። ራሱን ረገመው። የምን ያለፈ ነገር? የማይረባ ነገር አታምጣ። ያሆነ ማለት እኮ አእምሮሽ ትክክል አይደለም ማለት አይደለም፣ ያለ ነው። ምክንያቱም እንዲህ አይነቱ ነገር ቶሎ አይለቅም። ቁስሉ እንዲህ በቀላሉ አይሽርም። እስከ 10 ዓመት እስከ 20 ዓመት የሚሰቃዩ ሰዎች አሉ፣ አደጋ ከደረሰባቸው በኋላ ማለት ነው። ውስጥሽ ሁሌም ያስታውሳል። ሐሳቡን አዘውትረሽ ገሸሽ ካላደረግሽው አይለቅሽም። አደርገዋለሁ፣ ለቆኛለም። እሱን እንግዲህ በሚገባ የምታውቂው አንቺ ነሽ። ሆኖም አትዘናጊለት፣ ልትደብቂው አትሞክሪ። ያ ከሆነ በትንሹ ውስጥ ለውስጥ ይጎዳሽና ሕይወትሽን ይሰነክለዋል፣ ችሎታሽንም ውስን አድርጎ ያስቀረዋል። እኔ እንኳን ይህን ያህል መናገርም አያስፈልገኝም፣ ግን አንቺ መጠንቀቅ ይኖርብሻል። ከፌሊክስ ጋር ያለውን ግንኙነትም ለተወሰነ ጊዜ ብትቀጥዩ የሚበጅ ይመስለኛል። ይህን ሁሉ ሲል ጉዳዩ እንዳስጨንቀው ይታወቅበት ነበር። ይሄም ብሎ ትክዝ እንዳለ ካፌ ጋር መቀጠሉ እንኳን አያስፈልገኝም አለችው። ይህን ካለች በኋላ መልስ ሊሰጣት አልፈለገም። መከራከር የለበትም። ዝም ብሎ እጇን ይዞ ተይው እንደማለት ያህል መታ አደረገው። ጉዳዩን ስላነሳውና ስለረብሻት ግን ይቅርታ አልጠየቀም። ሁኔታዋ ሁሉ ነገሩ አሳሳቢ እንደሆነ በግልጽ እንዲያይ አድርጎታል። በዚህ ሁኔታ ትንሽ እንደቆዩ እሺ እንግዲህ አሁን ብንሄድ ምን ይመስልሻል አላት። ይህንን ሲል ከልቡ ፈገግ እያለ ነበርና አጸፋው ልትመልስለት ሞከረች፣ ግን አልቻለችም። ልታምንለት አትፈልግም እንጂ ግምቱ ልክ እንደሆነ ገብቶታል። ዋሽታዋለችና ፈገግታዋ እምቢ አላት። ከምግብ ቤቱ እንደወጡ ቤት ላድርስሽ ሲል ጠየቃት። አያስፈልግም፣ ወደ ኤግዚቢሽኑ አዳራሽ ጎራ ብዬ ጃክን ላነጋግረው አስቤያለሁ። የምናዘጋጃቸው ነገሮች አሉ አለችው። እሺ ጥሩ አለ ፒተር። እጁን ትከሻዋ ላይ ጣል አድርጎ ወደ ጸደዩ የፀሐይ ብርሃን ገቡ። ጧት መሬቱን ሸፍኖ የነበረው ጉም በኖ ጠፍቶ ቀኑ ብሩህ ሆኖ ጠበቃቸው። የምግብ ቤቱ የቆሙ መኪኖች አስተናባሪ የፒተርን ጥቁር አውቶሞቢል ነድቶ መንገዱ ውስጥ አስገብቶ ሲያቆማት ፒተር የእንግዳ መቀመጫውን ጋቢና በር ለናንሲ ከፈተላት። ገብታ ተቀመጠች። ከዚያም በወዲያኛው በር ዞሮ በሹፌሩ መቀመጫ ወንበር ላይ ተቀምጦ መሪውን ሲይዝ ቀሚሷን እያስተካከለች ፈገግ አለች። በሐሳብ
ተዋጠች። ምን ያህል እንደሚያስብላት የቱን ያህል እንደሚጨነቅላት ይገባታል። ሆኖም ለምን እንደሚያፈቅራት አይገባትም። ትጠራጠራለች። ለምን ስለፈጠረኝ ፍቅሩን ለፍጡሩ ሊሰጥ የሚገባው አይነት ፍቅር ይሆን ወይስ ፊት ስለምነሳው አላገኛትም ብሎ ስለሚያስብ? እኔ እንጃ። ሆኖም ሁልጊዜም መንገዱን የምትዘጋው እሷ ናት። ይህ ሐሳብ ስላለባት ይሆናል ነፃ አትሆንም። ከፒተር ጋር ስትሆን ነፃ አትሆንም። እሱ ግን ለሷ ደግ ነው፣ ሁሌም ሁሉ ነገሯ ነው። ጥሩ ሰው አይደለሁም ማለት ነው የሚል ሐሳብ መጣባት። ነገር ግን እንዴት ነፃ ትሁን? ፍርሃት አለባት። ሁለተኛ አደጋ እንደሚደርስባት የሚያሳስብ ነገር አለባት። ባለፈው የደረሰባት አደጋ ጥሎባት ያለፈ ጠባሳ ቢኖር ነው። ምናልባትም ፌአሊሰንን የአእምሮ ሕክምና ጠቢባን ማነጋገር ሊኖርባት ይሆናል። የኔ ፍቅር ዛሬ ዝምታ በዝምታ ሆነሻል። አሁንም ያንኑ አዲስ ፕሮጀክት እያሰብሽ ነው? አለ ፒተር ሐሳቡን እያናጠበባት። ራሷን ባውንታ ነቅንቃ የእፍረት ፈገግታ ፈገግ እንዳለች ማጅራቱ አካባቢ በለሆሳስ ዳሰስ አደረገችው እና ግን ለምንድነው ይህንን ያህል የምትጨነቀው ስትል ጠየቀችው። ምክንያቱም ሜሪ አንቺ ለኔ ወደር የሌለሽ ልዩ ፍጡር ስለሆንሽ ነው። እና ደግሞ ይሄን የምልሽ ከልቤ መሆኑን ብታውቂልኝ ደስ ይለኝ ነበር። ግን ለምን ይሄን ያህል ለምን? ምናልባት ፊቴን በፕላስቲክ ቀዶ ጥገና ሲያክም ያችን የሚወዳትን ሴት አስመስሎ ስሎኝ ይሆን? እሷን እየመሰልኩት ይሆን እንዴ? ዝም ብሎ ሐሳቧ ነበር። ሐሳቧን ጸጥ ለማድረግ አእምሮዋን ለማሳረፍ ወደ ኋላ ተለጥጣ ራሷን ሶፋው ላይ ጥላ አይኗን ከደነች። ሆኖም በዚያ ሁኔታ ብዙ አልቆየችም። የጥይት መሰሏን መኪና መሪ አንዴ መታጠፊያ ላይ ሲዞር አይኗን በግድ ገለጠች። አይኗን ገልጣ ስትመለከት አንድ መናጢ ቀይ ጃጓር አውቶሞቢል በሷ በኩል ከፊት ለፊት እየተፈተለከ ሲመጣ ተመለከተችው። ጃጓሩ መንገዱን ለቆ ካሉበት አውቶሞቢል ፊት ለፊት እንዲመጣ ያደረገው አንድ መንገዱ ዳር የቆመ የጭነት መኪና ነበር። መንገዱን ስለያዘበትና ያንን ደርቦ ለማለፍ ሲሞክር ይሄ ጃጓር ፍጥነቱንም አልቀነሰም። መንገዱን ስቶ ፊት ለፊት መጣ። የሰውየውና የፒተር መኪና ፈራፋንጎ የተሳሳሙ እስከሚመስል ድረስ ቀርቦ ታያት። ያበደው የጃጓር ነጂ ፊት ለፊት ሲመጣ ፒተር እንደምንም ብሎ መንገዱን ለቀቀለትና ቀይ መብራት ጥሶ ወደፊት ተፈተለከ። ጃጓሩን ተደንቆ ዞሮ አየው። ሜሪ ግን የለችም። ባለችበት ደርቃ ቀርታለች። የጨው አመድ ሆናለች። ፊት ለፊቷ ያለውን የዕቃ ማስቀመጫ ጨምድዳ ይዘዋለች። አይኗ ፈጧል። የሰራ አካላቷ እየራደ ነው። ጥርሷ እየተንቀጫቀጨ አእምሯ ከዚህ በፊት በደረሰው አደጋ አስፈሪ ነገሩ ላይ ተተክሎ በጠቅላላው ጠፍታለች። የሜሪን ሁኔታ ያየው ፒተር ምን እንደታሰባት አሁን ምን ውስጥ እንዳለች ለማጤን ጊዜ አልፈጀበትም። ስለዚህም የመንገዱን ዳር ካስያዘ በኋላ መኪናውን አቁሞ ሜሪን ንፋስ እንዲያገኛት ከመኪናው ሊያወጣት ሲይዛት ደርቃ ነበር። ጎተት ሲያደርጋት በድንገት መኪናውን በጩኸት ሞላችው። በፍርሃት ውስጥ ኃይለኛ ጩኸት ሆነ። ዝም ለማሰኘት ማቀፍ፣ መወዝወዝ፣ ጥብቅ አድርጎ መያዝ፣ ይህንን ሁሉ ማድረግ ነበረበት። ይህን ሁሉ አድርጎም በቶሎ ዝም አላለችም። ዝም በይ የለም እኮ አልፏል፣ አይዞሽ፣ የውሸት ነው፣ ያ ሁለተኛ አይደገምም፣ ሰየን የሚመት በቃ ዝም በይ፣ አይዞሽ፣ ንቂ። ይህን ሁሉ ብሎ ዝም አሰኛት። ይህንን ለማድረግ ግን
ግማሽ ሰዓት ያህል ወስዶበታል። ቀስ እያለች ጸጥ አለችለት። ከዚያም ጉልበቷ ሁሉ ተማጦ ተዝለፈለፈች። አቅሏን ግን አልሳተችም። ቀስ እያለ እየደባበሰ አረጋጋት። ይልቁንም ፊቷ ምንም እንዳልሆነ እንድትረዳ እጇን አንስቶ ፊቷን እያስዳበሳት፣ ይሄው ደህና ነሽ እኮ ምንም አልሆንሽም እኮ አየሽው ደህና ነሽ። ፒተር ባየውና በሆነው ነገር ሁሉ እጅግ ተረብሿል። የገመተው ነገር እውነት እንደሆነ በሚገባ ተገንዝቧል። በጣም መለስ ስትል ለስለስ ባለ ግን ውሳኔ ባጠነከረው ድምፅ የለም የፊያሊሰንን ሕክምና መከታተል አለብሽ። የገመትሽውን ያህል ቁስሉ አልዳነም። ቆርጠሽ ካልተጋፈጥሽው ደግሞ ሊድን አይችልም አላት። አይኗን ከድና አዳመጠችው። ግን እንዴት አድርጋ ትጋፈጠው? ምን ብላ ትጋፈጠው? ብትጋፈጠውስ የሚድነው ነገር ምንድነው? ያለፈው ነገር ማለት እኮ ማይክል ነው። ለማይክል ያላት ፍቅር ደግሞ ምንስ ብላ እንዴትስ አድርጋ ልትረሳው ትችላለች? ማይክል ስልክ እንደደወለላት ድምጹን ስትሰማ ቅፍ አድርጋ ልትስመው ምን ያህል እንደጓጓች እንዴት አድርጋ ትንገረው ለፒተር? ቢያቅፋት የተመኘችውን ማይክልን ያለመችውን ምን ጉልበት አግኝታ ብታስረዳው ይገባዋል? እንጃ ምንም ቃል የላትም። እሺ ፒተር አስብበታለሁ አለችው። ፌን ማነጋገር አለብሽ ስላላት። እንደሱ ነው የሚሻለው። አሁን እንዴት ነው? ቤት ባደርስሽ አይሻልም? አለ። ተስማማች። አደረሳት። ከመኪናው ስትወርድ ቤት ላስገባሽ ሲል ጠየቃት። አይ ራሴ እገባለሁ አለችው። ጉንጩን ሳመችው። ዞር ብላ ሳታየው ወደ ህንጻዋ ገባች። ቤቷ እንደገባች በቀጥታ ወደ አልጋዋ መራች። ውሻዋ ፍሬድ ይዘል፣ ጭራውን ይቆላ፣ ምላሱን ያንቀላብጥ ነበር። አልጋዋ ላይ ተዘረረች። ዘሎ አልጋው ላይ ወጣ። ነገር ግን ጨዋታ አላሰኛትምና ገፍታ አስወረደችው። አልተመለሰም። በጀርባዋ ተዘርራ ኮርኔሱን እየተመለከተች ለረጅም ጊዜ በሐሳብ ተውጣ ቆየች። ብዙ ነገሮች አሰበች። ሐሳቧም እግር እጅ አልነበረውም። በመጨረሻ ስልኩ ተንጫረረ። ፒተር ይሆን አለች በሐሳቧ። ማንም ይሁን ደክሞኛል ወሰነች። አላነሳውም አለች። ስልኩ መጥራቱን ቀጠለ። ፒተር ነው። ደህንነቷን ሊጠይቅ መሆን አለበት። ላንሳው ይሆን? አዎ ማንሳት አለብኝ አለች። ስልኩ አላቋረጠም። ተነሳች። አነሳችው። ሄሎ አለች። ሚስ አዳምሰን አለ ደዋዩ። አምላኬ ምን አልኩህ? ፒተር አይደለም ራሱ ነው። አንድ ነገር የሰራ አካላቷን ገዘፋት። ረጅም ትንፋሽ ከሰራ አካላቷ ወጣ። እንደምንም ብላ በጌታ ይዣለሁ ማይክ ተወኝ እባክህ ተወኝ ብላ ስልኩን ዘጋችው። ማይክል ግራ ተጋብቶ መነጋገሪያውን በአትኩሮት ተመለከተው። ምንድነው? ምን ነካት? ደግሞስ ለምን ማይክ አለችኝ?